ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ የእግዚአብሔር ወገኖች እንደምን አላችሁ? በያላችሁበት ስፍራ ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በያለንበት ስፍራ አንዳችንም ክፉ ሳንሆን ተጠንቅቆና ጠብቆ እዚያ ያደረሰን እግዚአብሔር ስም ይመስገን። እንግዲህ እግዚአብሔር አምላክ እየረዳን እያገዘን እግዚአብሔር የሚጠላቸው ስለ 7 ነገሮች እያጠናን እንገኛለን። ላይክ ልናስወግዳቸው የሚገቡ 7 ነገሮች በሚል ቢግ ታይትል ወይም ጋድ ሴት ሊስት በሚል ርዕስ ትምህርታችንን ትላንት ጀምረናል። ያው ቤዝ ያደረግነው በምሳሌ መጽሐፍ ምዕራፍ 6 ከ16 እስከ 19 ያለውን ሐሳብ መሰረት አድርገን እያጠናን እንገኛለን። ላይክ ስለ ትዕቢተኛ አይን እንደሆኑ እነዚህ ሄት ሊስቶች ሐሰተኛ ምላስ፣ ንጹህ ደምን የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የሚሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ እንደሆነ ትላንት ለመጥቀስ ሞክረናል። እንግዲህ እነዚህን ማጥናታችን ለምን እንደሚጠቅመንም አይተናል። ያው ኃጢአት ቀስ እያለ የሚጀምር ነገር ነው። ነገር ግን ስሩ ፕሮሰስ የሚያድግ ነገር ስለሆነ እነዚህ ነገሮች ደግሞ በባህሪያቸው ትንሽ የሚመስሉ ነገር ግን አውዳሚ እንደሆኑ አይተናል። ከእግዚአብሔር ጋር ያለንን ህብረት የሚንዱ ከሌሎች ጋር ያለንን ደግሞ ግንኙነት ጭቃ የሚቀቡ ነገሮችም እንደሆኑ ተመልክተናል። ሌላው ደግሞ በጣም ኮመን የሆኑ የተለመዱ ነገሮች ናቸውና ብዙውን ጊዜ የሰው ልጅ በህይወት የሚተገብራቸው ነገሮች ናቸው። ሌላው ደግሞ ወደ ክርስቶስ ፍጹም ሙላት እንዳናድርግ የሚያደርገን ጎትቶ የሚይዘን ነገሮች እንደሆኑ አይተናል። በዛሬው ጥናታችን ደግሞ ክፍል 2 ትዕቢተኛ አይን በሚል ርዕስ እንመለከታለን። እንደ ሁልጊዜው እንደምል በተለየ ሁኔታ ስለ 3 ነገሮች አጥብቃችሁ እንድትጸልዩ ይፈልጋለሁ። አንደኛ አይነው ምን ያክል ደካማ ሰው እንደሆንኩ አውቃለሁና በእውነት በእኔ ኃጢአት በደል ምክንያት ያውና ቅዱስ የሆነው የእግዚአብሔር ቃል ሳይተላለፍ እንዳይቀር በተለየ ሁኔታ ለእኔ እንድትጸልዩልኝ፣ እግዚአብሔር የልቡን ሐሳብ ለልባችን ሲናገር እኔ እንደ መሳሪያ ሲጠቀም ያለ አንዳች መከልከል ኃጢአት በደሌን በደሙ ሸፍኖ ጽድቁ ብቻ እንዲታይ እንድትጸልዩልኝ ይፈልጋለሁ። ሌላው ስለ ራሳችሁ ደግሞ እንድትጸልዩ ይፈልጋለሁ። እግዚአብሔር ልባችሁን እንዲለውጥ የምንሰማውን ቃል ከህይወታችን እንዲያዋሃድ እግዚአብሔርን እንማጸናለን። ሌላው ደግሞ ስለ ሌሎች ይህ ቃል በሚሰማበት በተለያየ ስፍራ እግዚአብሔር የሌሎችን ልብ እንዲደርስ ህይወታቸውን ለእግዚአብሔር አሳልፈው መስጠት እንዲችሉ የተቀየረና ከበፊቱ ነቅነቅ ያለ ህይወት እንዲኖሩ እግዚአብሔር እንዲረዳቸው እንጸልያለን ማለት ነው። ይህን ማድረግ እንድንችል እግዚአብሔር ይርዳን። እንግዲህ የዛሬውን ክፍል ስናይ ትዕቢተኛ አይን በሚል ርዕስ እንመለከታለን ማለት ነው። እግዚአብሔር እንዲያስተምረን እንጸልይ። በሰማይ ያለ የዘላለም አባታችን እግዚአብሔር ሆይ ስለዚህ መልካምና የተባረከ ጊዜ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላኬና መድኃኒቴ ሆይ እያንዳንዳችንን ስለጠበቅከን ክፉ በዙሪያችን ስለታጣ ሳይሆን እግዚአብሔር አምላኬና መድኃኒቴ ሆይ አንተ በዙሪያችን የእሳት ቅጥር ስለሆንከን አንዳች ሳንሆን ፊት አለን፣ ተመስገን። እንዲሁም ደግሞ ሁላችንም ያሳዘንን የበደልን ኃጢአት በደለኞች ነን። እግዚአብሔር ኃጢአት በደል መተላለፋችንን ይቅር በለን። ጌታ ሆይ አንተ የምትጠላቸውን ዝርዝሮች እያጠናን እንገኛለን። እግዚአብሔር አምላኬና መድኃኒቴ ሆይ እኛም እነሱን ነገሮች መጥላት እንፈልጋለንና ያን መንፈስ ለእያንዳንዳችን እንድትሰጠን እንማጸንሃለን። ዛሬ ትዕቢተኛ አይን በሚል ክፍል 2 እናጠናለን። አንተ አስተምረን በጌታ በኢየሱስ ስም አሜን። ትዕቢተኛ አይን ወይም like pride ኩራት ብለን ልንወስደው እንችላለን። ስለ አይን ሲነሳ
የመመረቂያ ምርምሬን በማደርግበት ወቅት ሞርስ ለአይን በይበልጥ የማጥናቱን እድል አግኝቼ ነበርና የሆነ ሮቦት ነበር ቢውልድ ማረገው። ያ ሮቦት የሰው ልጅ ኢንቴንሽን ፕሪዲክት አድርጎ የሂውማን ሮቦት ኢንተራክሽኑን ሞር የተሻለ ለማድረግ የሚያስብ ፕሮጀክት ነበር። እንግዲህ አይ ዶንት ኖ ላይክ ወደ ሳይንቲፊኩ ልገባ ሳይሆን ቴሌሮቦቲክስ የሚባል ኮንሰፕት አለ። ይሄ ቴሌሮቦቲክስ ማለት ደግሞ ቴሌ ዲስታንስ ቃል አይደል? ዲስታንስ ላይ ሆኖ የሆነ ሮቦት ኮንትሮል ማድረግ ማለት ነው። ለምሳሌ ያክል እኔ ያለሁት ኢትዮጵያ ነው። ኢትዮጵያ ሆኜ ጣሊያን የሆነ ሮቦት ቢኖር ጣሊያን ያለውን ሮቦት ኢትዮጵያ ሆኜ ራሴ ኮንትሮል ማድረግ እችላለሁ። ይሄ ደግሞ ሞር ሪያሊስቲክ እንዲሆን እዚህ ኢትዮጵያ ከኔ ጋር ያለ የሆነ ሮቦት ያስፈልጋል። ያኛውን ሮቦት ኮንትሮል ሳረገው ይሄኛው ሮቦት ፊድባክ ሊሰጠኝ ያስፈልጋል ማለት ነው። ለምሳሌ ያክል የሆነ በር ምገፋ ከሆነ ያኛው ሮቦት በር እንዲገፋ ከፈለው እኔ ቪዥዋሊ የማየውን በር ምገፋ ከሆነ ፊድባክ አይኖረኝም። እጄ ዝም ብሎ ፑሽ ነው የሚያደርገው። እዛ ያለው ሮቦት እርግጥ ነው የኔን አክሽን ሚሚክ አድርጎ የሆነ ታስክ ይሰራል ወይም በር ይገፋል። እዚህ ጋር ያለውን ነገር ሞር ሪያሊስቲክ ለማድረግ ፊድባክ ያስፈልጋል ማለት ነው። ለምሳሌ በር ስገፋ የሆነ ሮቦት ፊድባክ ቢሰጠኝ ሪል ያን ፊሊንግ አገኘዋለሁ። ያን ስራ ሞር ኢመርሲቭ ይሆናል። ራሴ እንደሰራሁት ፊል አረጋለሁ። የተሻለ ደግሞ ፐርፎርም ያደርጋል። ታስኩ ራሱ ሞር ኢፌክቲቭ ይሆናል እና እዚህ ያለው ሮቦት ደግሞ ፊድባክ ለመስጠት የኔን እንቅስቃሴ ፕሪዲክት ማድረግ አለበት። ያለበዚያ ላይ ፑሽ ካረኩ ከሆነ ሰከንድ በኋላ ያ ሮቦት ፊድባክ ሊሰጠኝ ቢመጣ it doesn't make sense, right? ያ ሮቦት ለእኔ ትክክለኛ የሆነውን ፊድባክ ለመስጠት ምን ማድረግ አለበት? የሰው ልጅ እንቅስቃሴ ፕሪዲክት ማድረግ አለበት። ለምሳሌ ጄን ወደ ሆነ ቦታ ሳስጠጋው ናትናኤልስ ጀስት እዚህ ጋር የሆነ በር ሊገፋ ነው ብሎ ቀድሞ የኔን እንቅስቃሴ based on my physical movement ፕሪዲክት አድርጎ እዛ መጥቶ ፊድባክ ይሰጠኛል ማለት ነው። ለዚህ ዋናው በደንብ ያጠናሁት አይን የወደፊት እንቅስቃሴያችንን ፕሪዲክት የማድረግ አቢሊቲ በጣም አለው። ለምሳሌ ያክል አይኖቻችንን ተክለን ያየንበት ስፍራ ቀጣይ እርምጃችን ወደዛ የመሆኑ አጋጣሚ በጣም የሰፋ ነው አይደል? ላይክ ኤግዛምፕል ልስጣችሁ። ሶፋ ላይ ቁጭ ብላችኋል። ከሶፋው ቀጥሎ ጠረጴዛ አለ። ጠረጴዛው ላይ መጽሐፍ ቅዱስ አለ እንበል። ደን አይኖቻችንን አንስተን መጽሐፍ ቅዱስ ላይ ከተከልን ቀጣይ እንቅስቃሴያችን የሚሆነው ምንድን ነው? ከሶፋችን ተነስተን ወደ ጠረጴዛው እንሄዳለን። እዛ በኋላ መጽሐፉን እናነሳለን። መጽሐፉን እንከፍተውና እናጠናለን። ይሄ ፕሮባቢሊቲ በጣም ከፍ ያለ ነው። አይናችን የወደፊቱን እንቅስቃሴያችንን ይወስንልናል። ፕሪዲክት የማድረግ አቢሊቲ በጣም ከፍ ያለ ነገር ነው አይን። ሌላው ከባህሪያቱ እንደው ጥቂቶቹን ለመዘርዘር ያክል የህይወት ብርሃን ነው አይን። አይን ብዙውን ጊዜ ከውጭ ያለውን ነገር የምንሰበስበት የስሜት ህዋስ ነው አይደል? ላይክ ኢንፎርሜሽን ጋዘር የምናደርግበት ላይክ ፐርሰፕሽን ላይ በጣም ሞር ታስክ ያለው ነገር ነው። በውጭ ያየናቸውን ነገሮች ወይም ኢንፎርሜሽኖችን የምንሰበስባቸው ነገሮች ከጆሮ ሌላኛው አይን ነው። ያንን በልባችን ፕሮሰስ አድርገን ወደ ተግባር ይቀየራል። አይን የህይወት ብርሃን ነው፣ ኢንፎርሜሽን መሰብሰቢያ ነው። ሳምሶን ሲናገር እንደውም ያችን ሴት በአይኔ ገብታለች እሷ ምን ካላረጋችሁኝ ካላጋባችሁኝ ሲል እንመለከታለን መጽሐፍን ስናጠና። ሌላው ስሜት ገላጭ ነው። እንግዲህ የሰው ልጅን ስሜት ፍንትው አድርጎ የማሳየት ጉልህ የሆነ አቅም አለው። ሊዋሽ ምን ሊል ይችላል አንድ ሰው። ነገር ግን አይኑን አይተን የዛን ሰው እውነተኛ የሆነውን ስሜት እንደው አዝኖ እንዳላዘነ ፊል ሊያደርግ ይችላል። ነገር ግን የዛን ፐርሰን አይን ካየን ላይክ አይኖች ብዙን ጊዜ ሊዋሹ ስሜትን ሊደብቁ አይችሉም። ኢቭን ከአንደበቶቻችን ቃላቶችን ሳናወጣ በአይኖቻችን ብቻ መግባባት እንችላለን አይደል? እንደው አንዳንዴ ለምሳሌ አስተውላችሁ ከሆነ ድሮ ልጅ ተሆኖ ቤት እንግዳ ሲመጣ ምናምን ወላጆቻችን ቃል ሳያወጡ በአይን ኮንታክት ብቻ ይግባባሉ። ላይክ በጣም ነው የሚደንቀው። ላይክ አይኖቻቸውን ብቻ ኮንታክት አድርገው ምናምን በቃ ሲግባቡ ምናምን እናስተውላለን። ይሄ ስሜት ገላጭ ፊዚካል ነገር ሳይኖር ኮሚኒኬሽን እንትን የሚል ነገር ነው። ሌላው
ለአደጋ በጣም ተጋላጭ የሆነ የስሜት ሕዋስ ነው። አይን በቀላሉ ጥቃት ሊደርስበት ይችላል። ፊት ላይ ያለ በጣም ሶፍት የሆነ እንትን ነው። በጣም አነስተኛ የሆነውን ብርሃን የሚያው ይህ አይን በተቃራኒው በጣም ከፍ ያለ ብርሃን ሲወጣ ደግሞ ሊያጠፋው ይችላል። እነዚህ ባህሪያት እንደው ስለ አይን ጥቂት ለመግለጥ እንደ ኢንትሮዳክሽን ለማየት ሞክረናል። አይናችን ለማየት ብቻ እንዳልሆነ አይተናል አይደል? እጅግ ብዙ የሆኑ ነገሮችን ለማድረግ የሚያስችል የስሜት ሕዋስ ነው። የሰው ልጅ አይን ከማየት የዘለለ ነው። የውስጥን ስሜት አንጸባርቆ የሚይዝ መስታወት ነው። ቅድም እንዳልኩት አንደበታችን ሊያወራ የከበደውን ነገር አይኖቻችን በተለየ ሁኔታ ሊገልጡ ይችላሉ። መጽሐፍ ቅዱሳችን ሲናገር እግዚአብሔር ከሚጠላቸው ነገሮች ውስጥ ደግሞ አንዱ ትዕቢተኛ አይን የሚለው ተካቶ እንመለከታለን። ምሳሌ 6:17 አስተውለን ከሆነ ብዙውን ጊዜ ትዕቢት፣ ክፋት፣ ተንኮል በአይን ውስጥ ቁልጭ ብለው ሲታዩ እንመለከታለን። አይን አይተን ያን ነገር ቪዥዋላይዝ ማድረግ እንችላለን። አንደበት ሊዋሽ፣ ሊዘላብድ፣ ሊቀጥፍ ይችላል። ነገር ግን በፍጹም አይን ስሜትን ሊደብቅ አይችልም። እንደው አንዳንድ ጊዜ ሁለት የፍቅር አጋሮች ችግር ገጥሟቸው በቃ ብሬክአፕ ለማድረግ ወስነው ወይም እሷ ወይም እሱ ላንተ ያለኝ ፍቅር አልቋል፣ ከዚህ በኋላ በእነዚህ አይነት መንገድ መቀጠል አልፈልግም ስትለው ወይም ሲላት አንዳንዶች ምን ይላሉ? ኦኬ በስልክ ይሄን ካሉት ማለት ነው ይህን ነገር ፊት ለፊት በአካል መተሽ አይኔን እያየሽኝ ካልሽኝ አምንሻለሁ ሲል ብዙ ጊዜ ይስተዋላል። ምክንያቱም አይን በፍጹም ስሜትን ሊደብቅ አይችልም። ስለ አይን እንግዲህ ሰፋ ያለ ፋክቶችን ካየን ዘንዳ እግዚአብሔር ታዲያ ትዕቢተኛ አይንን ለምን ነው የሚጠላው የሚለውን ሀሳብ ማየቱ ጥሩ ይሆናል ማለት ነው። እንግዲህ የመጀመሪያው እግዚአብሔር አምላክ ትዕቢተኛ አይን የሚጠላበትን ምክንያቶች ለመዘርዘር እንሞክራለን። የመጀመሪያው ትዕቢት የኃጢአት ሁሉ ስር ነው ተብሎ ሊወሰድ ይችላል። የኃጢአት ሁሉ ስር እንግዲህ በኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 14 ከ13 እስከ 14 ያለውን ሀሳብ ስንመለከት ስለ አንድ ካራክተር እንመለከታለን። ትንቢተ ኢሳይያስ ምዕራፍ 14 ከ13 እስከ 14 እንደዚህ ይላል። 12 ጀምሮ ላንብብ። አንተ የልጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? ቁጥር 13 ተቆረጥህ። አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ፣ ከደመናዎችም ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልህ። እንግዲህ ሉሲፈር ሰይጣን የሆነው ልቡ በኩራት በተወጠረ ጊዜ ነበር። ያ የውበት መደምደሚያ የተባለው ሰው ልቡ በእግዚአብሔር ላይ በማመፅ በኩራት ሲወጠር ከነበረበት የከፍታ ስፍራ እንዴት እንደወደቀ እንመለከታለን። ይህ ትዕቢት ወይም ኩራት ማለት እንግዲህ የሁሉም ኃጢአቶች ስር ነው። ምክንያቱም በእግዚአብሔር ዙፋን ላይ ራስን እንደማስቀመጥ ተደርጎ ይቆጠራል። ታዝዋት ሰይጣን ያደረገው ነገር ያ ነው። ትዕቢት ወይም ኩራት ማለት ሌላ ዲፊኒሽን ሳይኖረው ወይም የኃጢአት ዋና ስር ነው ተብሎ የሚወሰደው በእግዚአብሔር ዙፋን ላይ ራስን ለማስቀመጥ መሞከር እንደማለት ተደርጎ ሊወሰድ ይችላል። ያዕቆብ መጽሐፍ ላይ ምዕራፍ 4 ቁጥር 6 እንደዚህ የተባለውን እናነባለን። ያዕቆብ 4:6 ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል። ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል። ምክንያቱም የእሱን ንግስና እንደመፈለግ ስለሚቆጠር። ይህም ብቻ አይደለም። እግዚአብሔር አጥብቆ የሚወዳቸው ምኖችን ነው? ትሑታን። ለትሑታን ምንን ይሰጣል? ጸጋን ይሰጣል። ሌላኛው ኩራት ግንኙነትን
ይንዳል። ያው ትዕቢተኛ አይን ሌሎች ሰዎችን በንቀት በጎሪጥ ይመለከታል አይደል? እንዴት ነው ከዛ ሰው ጋር ጥሩ የሆነ ህብረት ሊኖረን የሚችለው? ከሰዎች ጋር ያለንን መልካም የሆነውን ግንኙነት በመናዱ ረገድ ከፍተኛ የሆነ ሚና ይጫወታል። ወደ መከፋፈል ይመራል፣ ጥላቻን ይፈጥራል፣ መለያየትን ያፋፍማል። ኩራት፣ ትዕቢት። እነዚህ ሰዎች ትዕቢተኛ ሰዎች ለመስማት ብዙውን ጊዜ ልባቸውን ፈቃደኛ አያደርጉም። ይቅርታ ለመጠየቅ በምንም ታምር እንደው አይነሱም። ስህተታቸውን የመቀበል ነገር በሕይወታቸው ሲንጸባረቅ ሲታይ አንመለከትም። ምሳሌ መጽሐፍ ምዕራፍ 13 ቁጥር 10 ላይ ሲናገር እንደዚህ ይላል፣ በትዕቢት ጠብ ብቻ ይሆናል ይላል፣ ጥበብ ግን ምክርን በሚቀበሉ ዘንድ ናት። በትዕቢት ምን ጠብ ብቻ ይሆናል። ትዕቢት በውስጣችን በልባችን ኩራት እስካለ ድረስ በምንም ታምር ሰላም ሊኖር አይችልም። ከሰዎች ጋር ከእግዚአብሔር ጋር መልካም የሆነ ግንኙነት ሊኖረን አይችልም። በትዕቢት ምን ብቻ ነው ያለ ይላል? ጠብ ብቻ። ለዚህ ነው ይህን እግዚአብሔር አጥብቆ የሚጸየፈው፣ አጥብቆ የሚጠላው። ሌላው ትዕቢት አንድ ሰው በውስጡ ትዕቢተኛ ሆነ ማለት ወይም ልቡ በኩራት ተወጠረ ማለት አንድ ሰው ውድቀቱን በራሱ እጅ እያፋጠነ እንደሆነ ሊቆጠር ይችላል። ምሳሌ መጽሐፍ ምዕራፍ 16 ቁጥር 18 እንደዚህ ይላል፣ ትዕቢት ጥፋትን፣ ኩሩ መንፈስም ምንን ይቀድማል? ውድቀትን ይቀድማል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ወገኖቼ ይህ ነገር ዛሬ በውስጣችን የሚታይ ከሆነ ጥፋታችንን እያፋጠንን ውድቀታችንን በገዛ እጃችን ወደ ራሳችን እያቀረብን እንደሆነ ልንወስድ ይገባል። ሌላው ይህ ትዕቢት ስህተት ሰራው ብሎ የማመን ነገር በውስጡ ስለማይኖር ሁል ጊዜ ግትር እኔ አዋቂ ነኝ የሚል አይነት አንድምታ ይኖረዋል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ሲናገር እንደዚህ ይላል፣ ስለዚህ ይላል እንደቆመ የሚመስለው እንዳይወድቅ ምን ያድርግ? ይጠንቀቅ። ላይ ሁሌም ልክ ነኝ ብሎ ማሰብ ነው። በቃ እኔ በምንም ታምር ልሳሳት አልችልም። በቃ I'm the one who know everything። ከኔ በላይ የሚያውቅ የለም። እኔ ከፍ ያልኩ ነኝ። እኔ ወይም የእውቀት ሊቅ ነኝ ወይም የዚህ ነገር ኤክስፐርት ነኝ ብሎ ስለሚያስብ ወይም ልሳሳት አልችልም ብሎ ያ ሰው ስለሚያስብ በምንም ታምር ልቡን ለይቅርታ አይከፍትም። ወይም ይሄ ስህተት ያለበት ነገር ከውስጡ እንዲቆረጥ ወደ ትክክለኛው መስመር ለመምጣት ልቡ በጣም ከዛ ነገር የራቀ ነው። መጽሐፍ ቅዱስ ስለ እነዚህ ሰዎች ሲናገር እንደዚህ ይላል፣ ስለዚህ እንደቆመ የሚመስለው እንዳይወድቅ ምን ያድርግ? ይጠንቀቅ። ኩራት የዚህ ነገር ምንጭ ነው። ታዲያ እነዚህን ነገሮች እንዴት ነው ማስወገድ የምንችለው ብለን መጠየቁ አስፈላጊ ነው አይደል? እንግዲህ ትዕቢት የኃጢአት ሁሉ ስር መሆኑን አየን። ትዕቢት ግንኙነትን የሚንድ ጭቃ የሚቀባ እንደሆነ ተመለከትን። ትዕቢት ውድቀትን እንደሚቀድም፣ ውድቀትን ወደ ራሳችን መሳቢያ መሳሪያ እንደሆነም አየን። ሌላው ደግሞ ሁሌም ልክ ነኝ ብሎ ስለሚያስብ ለስህተቱ እንደው እድል ፈንታ አይሰጠውም። ለመስተካከል ለመለወጥ ፈቀቅ ያለ ህይወት እንዲኖርም እድሉን አይሰጠውም። ኦኬ this is the problem. so እንዴት ነው ይሄን ነገር ኦቨርካም ማድረግ የምንችለው? ትዕቢተኛ አይንን ወይም ኩራትን ትዕቢትን እንዴት ነው ከውስጣችን ማስወገድ የምንችለው የሚለውን ጥያቄ ማንሳቱ ተገቢ ይሆናል ማለት ነው። እንግዲህ አንዳንድ ነገሮችን ሊስታውት ለማድረግ ሞክሬያለሁ። የመጀመሪያው ይሄ ትዕቢትን ከህይወታችን ልናስወግድ የምንችለው ትህትናን በየቀኑ መለማመድ። እንግዲህ የትዕቢት ተቃራኒ አንደኛው ትህትና ነው አይደል? ስለዚህ ይሄ ትህትናን በየቀኑ መለማመድ ፊልጵስዩስ መጽሐፍ ሲናገር ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 3 እንደዚህ ይላል። ከቁጥር 2 ጀምሬ ላንብበው። ፊልጵስዩስ ምዕራፍ 2 እና 3 በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ።
ነገር ግን እያንዳንዱ ባልንጀራው ከራሱ እንዲሻል በትህትና ይቁጠር። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ቁጥር 4 እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ይሄ በጣም ከባድ ነው አይደል? እግዚአብሔር ይረዳናል ወገኖች። ሌላው የተቀበልናቸው እያንዳንዱ በረከቶች ከእግዚአብሔር እንደሆኑ ማሰብ፣ ከራሳችን የሆነ አንዳች ነገር እንደሌለ መቁጠር። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ሲናገር እንደዚህ ይላል፣ አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆነስ ግን እንዳልተቀበልክ የምትመካ ስለምንድን ነው? ያልተቀበልከውስ ምን አለ? የተቀበልናቸው እያንዳንዱ በረከቶች፣ በሕይወታችን ያሉት እያንዳንዱ ነገሮች የእግዚአብሔር ስጦታዎች እንጂ የራሳችን አይደሉም። በራሳችን ጥበብ፣ በራሳችን እውቀት፣ በራሳችን ክንድ ያመጣናቸው ነገሮች ሳይሆኑ ከእግዚአብሔር የተቀበልናቸው ገጸ በረከቶች ናቸው። ስለዚህ ያሉን ነገሮች ሁሉ ከእግዚአብሔር የተቀበልናቸው ስጦታዎች እንደሆኑ የእግዚአብሔር እንደሆኑ ስናስብ ይሄ ትዕቢትን ከውስጣችን ለማውጣት እጅግ እጅግ ይረዳናል። ሌላው እንደው ምናልባት አንዳንዴ እኮ ላናቀው እንችላለን። እንደውም ትንሽ ከዚህ ጋር ገጣሚ ላይሆን ይችላል። በእርግጥ ጆሮ ለባለቤቱ ባዳ ነው ይባላል አይደል? አንዳንድ ሰው ይሄ ስሜት ሁላ እንዳለበት ላያውቅ ይችላል። በቃ ኖርማል የሆነውን ህይወቱን ሊኖር ይችላል። ስለዚህ እግዚአብሔር እንደው በልባችን ይሄ ነገር የሚታይ ከሆነ እንዲገልጥልን ልንጸልይ ያስፈልጋል። መዝሙር ዳዊት 139 23 እና 24ን ስናነብ እንደዚህ ይላል፣ አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝም፣ መንገዴንም እወቅ። በደልንም በውስጤ ብታገኝ የዘላለምን መንገድ ምራኝ። አቤቱ መርምረኝ፣ ልቤን ምን አድርግ? እወቅ፣ ፈትነኝም፣ መንገዴንም እወቅ። ስለዚህ ይሄ ነገር በውስጣችን ካለ እግዚአብሔር እንዲገልጥልን ልንጸልይ ያስፈልጋል። ሌላው እንዳለብን ካወቅን ደግሞ እውነት የልባችንን ኃጢአት በእግዚአብሔር ፊት በማፍሰስ ንስሐ ልንገባ ያስፈልጋል። እግዚአብሔር ቸር አምላክ፣ ኃጢአትን ይቅር የሚምር አምላክ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ሲናገር በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ ይሄ ችግር ይሄ ስንክሳር በሕይወታችን እንዳለ ከተረዳን በእግዚአብሔር ፊት በንስሐ ልንቀርብ ይገባል። እግዚአብሔርም ይምረናል። አሜን። እግዚአብሔር ይመስገን። ሌላው ፖይንት ደግሞ ሌሎችን ሰልፍለስ በሆነ መንገድ ማገልገል ወይም ከራስ ወዳድነት በጸዳ መንገድ ሌሎችን ለማገልገል ፈቃደኛ መሆን። እንግዲህ ጌታችን ኢየሱስ ክርስቶስ የትህትናን ጥግ ሲያሳይ ዝቅ ብሎ ጌታ ሆኖ መምህር ሆኖ የደቀ መዛሙርቱን እግር ሲያጥብ እንመለከታለን። አንደኛ ዮሐንስ ምዕራፍ 13 14 እና 15 እንደዚህ ይላል፣ አንደኛ ዮሐንስ ሳይሆን ዮሐንስ ወንጌል ምዕራፍ 13 14 እና 15 እንግዲህ ይላል፣ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። የሰጠንን ይሄን ምሳሌ ራስ ወዳድነት ስሜት በጸዳ መንፈስ ለሌሎች ለማድረግ ፈቃደኞች ልንሆን ያስፈልጋል። ይሄን ነገር ፕራክቲስ ስናደርገው ይህ ትዕቢት፣ ኩራት ከውስጣችን እየወጣ ይሄዳል። ሌላው ደግሞ እንደው ጓደኛ ንገረኝና አንተን እነግርሃለሁ አይደል የሚባለው። አካባቢያችንን በጣም ትሁት በሆኑ ሰዎች ማጠር ያስፈልገናል። ምሳሌ መጽሐፍ ምዕራፍ 27 ቁጥር 17 እንደዚህ ይላል፣ ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። ስለዚህ ጓደኞቻችን ብለን የምናስባቸው ሰዎች ወይም በዙሪያችን ያሉ ሰዎች በህይወታችን ላይ ትልቅ የሆነ ኢምፓክት አላቸው። ኢንቫይሮንመንት በጣም ማተር ያደርጋል። ዙሪያችን እንደዚህ በጣም ልባቸው በትዕቢትና በኩራት በተወጠሩ ሰዎች የተሞላ ከሆነ እኛ ከነሱ የተለየን ለመሆን በጣም ይከብዳል። ስለዚህ ዙሪያችንን ሀምብል በሆኑ ሰዎች ለመክበብ እንሞክር። እናጠቃልል፣ ጨርሻለሁ።
ትህትናን በየቀኑ ፕራክቲስ ማድረግ፣ የተቀበልናቸው በረከቶች ሁሉ ከእግዚአብሔር እንደሆኑ መቁጠር፣ እንደው ይሄ ፕራይድ በውስጣችን ካለ እግዚአብሔር እንዲገልጥ መጸለይ፣ እንዳለ ካወቅን ደግሞ በእግዚአብሔር ፊት በንስሐ መቅረብ፣ ሌሎችን ሰልፍለስ በሆነ መንገድ ለማገልገል መነሳት፣ እናም ደግሞ ዙሪያችንን በጣም ትሁት በሆኑ ሰዎች መክበብ ይሄንን ክፉ ምግባር ከህይወታችን እንድናስወግድ ይረዳናል። ስናጠቃልል እንግዲህ እግዚአብሔር ትዕቢተኛን እንደሚቃወም በጥልቀት አይተናል። ከእነርሱም ጋር ህብረትን ማድረግ በፍጹም አይሻም። መጽሐፍ ቅዱስ በመዝሙር 18 ቁጥር 27 ሲናገር እንደዚህ ይላል፣ አንተ የተጠቃውን ህዝብ ታድናለህና የትዕቢተኞችን ዓይን ግን ምን ታረጋለህ? ታዋርዳለህ። ወዳጆቼ እብሪተኝነት ህይወትን በምንም ታምር ሊያስቀጥል አይችልም። በአጉል ስሜት ተወጥረን ከፍታ ስፍራ ላይ የተቀመጠን እንዳይመስለን እንጠንቀቅ። መውደቂያችን እጅግ እጅግ የከፋ ነውና። ኢሳይያስ ምዕራፍ 2 ቁጥር 11 ላይ ሲናገር ከፍ ያለችውንም የሰው ዓይን ትዋረዳለች፣ የሰዎችም ኩራት ትወድቃለች። በዚያን ቀን እግዚአብሔር ብቻውን ከፍ ከፍ ይላል። ከፍ ያለችውም የሰው ዓይን ትዋረዳለች፣ የሰዎችም ኩራት ትወድቃለች። ወገኖቼ ልባችንን በእግዚአብሔር ፊት እናፍስስ። እልህኝነትን፣ ኩራትን፣ ትዕቢትን ከውስጣችን ለማራቅ እግዚአብሔርን ታምነን እንነሳ። አንድ ጥቅስ በማንበብ እጨርሳለሁ። ስለዚህ ወገኖቼ አንደኛ ጴጥሮስ በላከላቸው መልእክት ላይ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ሲናገር እንደዚህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔር ይመስገን። እንጸልይ። ያውና ቸር የሆንክ የዘላለም አባት እግዚአብሔር ሆይ ስለ ሁሉም ነገር እጅግ አድርገን እናመሰግንሃለን። ስላስተማርከን፣ የልብን ሐሳብ ለልባችን ስለገለጥክ እግዚአብሔር አምላኬና መድኃኒቴ ሆይ የምትጠላውን ነገር ከሕይወታችን ለማስወገድ ፈቃደኛ ልብ እንዲኖረን ደግሞ እንድትረዳን እንጸልያለን። ጌታ ሆይ ምናልባት እስካሁን ልባችን በኩራት ተወጥሮ ብዙ ሜሳፖችን አድርገን ሊሆን ይችላል። እግዚአብሔር አምላኬ ሆይ ይቅር በለን። ከዚህም በኋላ እንደዚህ አይነት ደግሞ ልምምድ እንዳይኖረን የዘላለም አባት እግዚአብሔር ሆይ ትዕቢተኛ ማንነታችንን በትህትና እንድትለውጥልን እንድትቀይርልን እንማጸንሃለን። እግዚአብሔር አምላኬና መድኃኒቴ ሆይ ለሁሉም በፍቅር የምንገዛ እንድንሆን እርስ በርሳችን ታዛዦች እግዚአብሔር ሆይ እርስ በርሳችን ለሌሎች የቆምን እንድንሆን የዘላለም አባት እግዚአብሔር ሆይ አንዳችን ለሌላችን የሚጠቅመውን በማድረግ እንድንጠመድ ራስ ወዳድነት በሌለበት ስሜት ሌሎችን እንድናገለግል እንድትረዳን እንማጸንሃለን። የዘላለም አባት እግዚአብሔር ሆይ ትዕቢትን ከውስጣችን አርቅ። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ
ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል።